ወደ ባሌ እንወስዳችሁና የዞኑ መቀመጫ በሆነችው የሮቤ ከተማ የማለዳ ድባብ ምን ይመስላል የሚለውን እናስመለክታችኋል። የባሌ ሮቤ ከተማ እንግዲህ የኮሪደር ልማት ውበታቸውን ከገለጠላቸው ከተማዎች መካከል እንግዲህ አንዷ ነች ተጠቀሳለች። ባሌ አካባቢ እንደሚታወቀው በጣም ከፍተኛ የሆነ የተፈጥሮ ሀብት አለ። በተለይ ለቱሪስት መዳረሻ የሚሆን በጣም በርካታ መስህቦች አሉት። እነ ሶፍ ዑመር ዋሻ፣ እነ ድሬሼ ሁሴን እንዲሁም የባሌ ተራሮችን ጨምሮ እንግዲህ በጣም በርካታ የብርቅዬ የዱር አራዊት ጭምር ያሉበት አካባቢ ነው። ደግሞ ከተማዋም አሁን ላይ የኮሪደር ልማቱ ውበቷን ገልጧታል። በዛ የሚገኘው ባልደረባችን ታሪኩ ለገሰ ደግሞ የማለዳ ድባቧ ምን ይመስላል የሚለውን ያስቃኘናል። ባልደረባችን ታሪኩ እንደምን አድረሃል? ባሌ ሮቤ ድባቧ ምን ይመስላል? እስኪ አስቃኘን። አመሰግናለሁ። እንደምን አደራችሁ አመል ወርቅና አለም ሰገድ። እንግዲህ ከመዲናችን አዲስ አበባ በ430 ኪሎ ሜትር ርቀት ላይ በምትገኘው እንዲሁም ደግሞ ከባህር ጠለል በላይ 2942 የጫማ ከፍታ ላይ በምትገኘው የዞኑ ወይም ደግሞ የባሌ ዞን መቀመጫ በሆነችው የሮቤ ከተማ ነው የሚገኘው። በዋናነት እንግዲህ ከስያሜው ልነሳ። የሮቤ ከተማ አንዳንድ መረጃዎችን ሳገላብጥ ስያሜውን ያገኘችው በተለይም የዚህ አካባቢ አባገዳዎች በዞኑ የሚገኙ ከተሞች ስያሜዎችን ስም ለመስጠት ተሰባስበው አሁን የመዳወላቡ ዩኒቨርሲቲ በሚገኝበት አካባቢ ላይ ተሰባስበው ለስያሜው ምክክር እያደረጉ ባሉበት ዝናብ ይዘንባል አሉ። የዚህ ዝናብ መዝነብ ደግሞ የዚህችን ከተማ ሮቤ የሚል ስያሜ እንዲሰጡት አድርገዋታል። እንግዲህ ሮቤ ማለት በኦሮምኛ ቋንቋ ወደ አማርኛ ሲተረጎም ዘነበ እንደማለት ነው። ስለዚህ የሮቤ ከተማ ስያሜዋን ያገኘችው በዛ እንደሆነ ይታመናል። እንዲሁም ደግሞ በ1923 እንደ ኢትዮጵያ ዘመን አቆጣጠር የተመሰረተች ስለመሆኗ ይሰማል። ቀደም ሲል አንተም እንዳነሳኸው የባሌ ሮቤ ከተማ በቅርብ ርቀት ላይ በ120 ኪሎ ሜትር የሶፍ ዑመር ዋሻ እንዲሁም በቅርብ ርቀት ላይ የባሌ ተራሮችና የዲንሾ ፓርክን ጨምሮ የቱሪስት መዳረሻ ስፍራ ያሉባት አካባቢ ነው። ከዚያም ባለፈም ደግሞ ከተማዋ በዙሪያዋ ላይ በተለይም ይህ አካባቢ የዳቦ ቅርጫት የሚል ስያሜ የሚሰጠዋል። አብዛኛው ያው የስንዴ ምርት የሚገኝበት ከመሆኑ ጋር ተያይዞ እንዲሁም በአመት 2 ጊዜ ነው ምርት የሚመረተው። ይሄም በከፍተኛ ሁኔታ አብዛኛው ደጋማ ከመሆኑ ጋር ተያይዞ በከፍተኛ ሁኔታ ምርት የሚመረትበት ነው። ከዚህ አንጻር ስንመለከት የሮቤ ከተማ በጣም እንቅስቃሴ ያለበት እንደመሆኑ ከፍተኛውን እንቅስቃሴ ያለበት ከተማ ነው። ቀደም ሲል እንደተነሳውም በተለይም ከቅርብ አመታት ወዲህ ደግሞ የኮሪደር ልማት በስፋት እየተሰራ ያለበት በርካታ እንቅስቃሴዎች ያሉበትም ጭምር ነው ማለት ነው። ያው በተለይም አካባቢ የቱሪስት መዳረሻ አካባቢ እንደመሆኑ መጠን ከፍተኛ የሆነ የሰዎች ወደዚህ አካባቢ ይመጣሉ። በርካታ የቱሪስት መዳረሻዎች ላይ ለመጎብኘት ማለት ነው። ይሄም የከተማዋን እንቅስቃሴ በእጅጉ ያሰፋዋል ወይም ደግሞ በእጅጉ ከፍ ያደርገዋል። ከዚያ ባለፈም የንግድ ማዕከልም ጭምር ነው። ምክንያቱም ቀደም ሲል እንዳነሳሁት የከፍተኛ የሆነ ምርት የሚገኝበት አካባቢ ከመሆኑ ጋር ተያይዞ የመዲናዋም የዞኑ መቀመጫ እንደመሆኗ የሮቤ ከተማ እንቅስቃሴ በስፋት የሚታይበት ነው። ዛሬ ከማልዳው ጀምሮ እንግዲህ በተለያዩ የንግድ ሱቆች እየተከፈቱ እንቅስቃሴ ያየንበት ከዚያም ባለፈም ደግሞ ሰዎች ወደ ተለያየ አካባቢ ለመንቀሳቀስም ተሽከርካሪዎች ሲንቀሳቀሱ የተመለከትንበት ሁኔታ ምን ያለው እንደምታዩት ከፍለፊቴ አናቴ ላይ ወይም ደግሞ ፍለፊቴ ላይ ፀሐይ ወጣለችና በማለዳው ነው ፀሐይ ወጣ የከተማዋን ውበት ይበልጥ ያደመቀችው። የኮሪደር ልማቱ ደግሞ ሰፋፊ የእግረኛ መንገዶችን እንዲሰሩ በማድረግ እንዲሁም ደግሞ የከተማዋን ውበት ይበልጥ በማሳደግ አሁን ላይ ይበልጥ ውበቷን ከፍ አድርጓታል። የሮቤ ከተማ እንግዲህ ከዙሪያዋ ላይ በተለይም በቅርብ ርቀት ላይ የጎባ ከተማ ይገኛል። ከዚያ ባለፈም ሌሎች ከተሞችም ያሉ እንደመሆኑ መጠን ከተለያዩ አካባቢዎች የሚመጡ የማህበረሰብ የአካባቢው ነዋሪዎች በዚች በሮቤ ከተማ ላይ ነው እንቅስቃሴያቸውን የሚያደርጉት፣ የንግድ እንቅስቃሴ የሚያደርጉት። እንዲሁም ደግሞ ከፍተኛ የምርት አካባቢ እንደመሆኑ መጠን ትልልቅ የጭነት ተሽከርካሪዎች እነዚህን የተመረቱ ምርቶችን ወደ ተለያዩ የሀገሪቱ ከተሞች የሚያሻግሩበት የሚያደርሱበት ከመሆኑ ጋር ተያይዞ ከሌሊት ጀምሮ ነው እንቅስቃሴዎች ያሉት ማለት ነው። ስለዚህ የከተማው ውበት በማለዳው በጣም ውብ ነው። ከተማዋም በስፋት ስመጥር ከመሆኗ ጋር ተያይዞ በተለይም ስሟ የሚታወቅ የሚጠራ ከመሆኑ ጋር ተያይዞ በርካቶች ወደዚች አካባቢ በመምጣት ለመጎብኘት ለመቃኘት በጣም ፍላጎታቸው ከፍተኛ ነው። ከዚህ ጋር ተያይዞ ያለው እንቅስቃሴ የማለዳው ድባብ በጣም ደስ የሚል ታሪካዊ ስፍራም ነው። እንዲሁም ትልልቅ ተቋማትን በከተማው ይገኛሉ።
የመደወላቡ ዩኒቨርሲቲን ጨምሮ ሌሎች ከፍተኛ ትምህርት ተቋማት ያሉበት ነው። ከዚህ ጋር ተያይዞ ከተለያዩ የሀገሪቱ አካባቢዎች የተወጣጡ ተማሪዎችም እዚህ ለከፍተኛ ትምህርት ተቋማት የመጡም ስላሉ እንዲሁ እንቅስቃሴው በዚያው ልክ ነው ማለት ይቻላል ማለት ነው። በአጠቃላይ ስለ ባሌ ሮቤ ከተማ የማለዳ ድባብ ያሉ መረጃዎች እነዚህ ናቸው። አመለ ወርቅና ለምሰገድ ወደ እናንተ ረባችን ታሪኩ ለገሰ በቀጥታ ከባሌ ሮቤ ላደረስከ መረጃ እናመሰግናለን። መልካም ቀን ይሁንልህ።